ናሂልያ መንቴ ይባላል የሶስት ልጆች እናት ነኝ ወደ ትምህርት ቤት ምልከው አንድ ወንዱን ልጄ ነው የመጀመሪያ ልጄ ነው ምሳና ቁርሱን ምሰራውን ነው አሁን ለእናንተ ማቀርበው ማለት ቤቴ ባለው ነገር ለምሳው ደግሞ ድርቆሽ ፍርፍር በፀሐይ ቦቀ ማለት ፀሐይ ላይ የደረቀ ነው ለቁርሱ ሮስት ሚት ቦል ይባላል ከድንችና ከስጋ የሚሰራና ከቺዝ የሚሰራ ነው ይሄ ድርቆሽ ፍርፍር ነው ይሄ ደግሞ ለሮስት ሚት ቦሉ የምንጠቀመው ግብአቶች ናቸው ድንች ስጋና እዚህ ጋር ደግሞ ቺዝ አለ ሽንኩርቱንም እንጨምራለን በኋላ ላይ ኮረሪማም አለው የተወቀጠ የሮዝመሪ የተፈጨ ማለት ደርቆ የተፈጨ ሮዝመሪ እንጨምራለን ለእንትን ድርቆሹ ግብአት የምናደርገው ዘይት ሽንኩርት ነጭ ሽንኩርትና ውሃ ነው ብዙም እንትን አይደለም ለስለስ አድርጌ የምሰራለት ራሴ እንደምሰራው አሁን በመጀመሪያ የምንሰራው ለምሳው ማዘጋጅለትን ድርቆሽ ፍርፍር ሲሆን ድስቴን ቀድሜ ጥጃለሁ ትንሽዬ ዘይት አደርግበታለሁ ከዛ ትንሽ ሽንኩርት ሽንኩርቴን ጥጃለሁ ለአራት ሰዓት የሚሆነው ሮስት ሚት ቦሉን እንሰራለን ለሱ የሚያስፈልገው ግብአቶች እዚህ ጋር እንደምታዩት ነው በመጀመሪያ ድንቼን እደረድራለሁ ታጥቦ ተልጦ ተከትፎ ከዛ በሚያመች መንገድ በዚህኛው ቅርጽ አይነት እንከትፍና ደርድረን እናደርቀዋለን ከዛ በኋላ እንደዚህ እየደረደርን ስጋውን ላይ የምጨምረው ኮረሪማና ትንሽዬ ኮረሪማ ትንሽዬ የስጋ መጥበሻ ደርቆ የተፈጨ የስጋ መጥበሻ ሽንኩርት አለው ከስጋው ጋር አብሬ ፈጭቻለሁ እና እንቁላል ለአራት ሰዓት ብዙ ጊዜ ሚትቦል ሰራለታለሁ ጥብሳ ጥብሶች ሰራለታለሁኝ ፍርፍር ይወዳል ልጄ ፍርፍር ፓስታ ሩዝ በብሮኮሊ ሰራለታለሁ በካሮት ሰራለታለሁኝ ቁርስ ሰዓት ደግሞ ብዙ ምግብ እሺ አይለኝም በሶ እና በሱ በሙዝ ጁስ ሰራለታለሁኝ የተጠቀምኳቸው ግብአቶች እንዳሉ ሆኖ በላዩ ላይ እንቁላሉን ልጨምርበት ነው እንዲያያይዝልን ይጠቅማል እንቁላሉ እንዲዋሃድ ነው በእጄ የምነካው ጓንት መጠቀም ይችላል እጄን ስለታጠብኩና ንጹህ ስለሆንኩኝ እንትን ብያለሁ በእጄ ገብቼበታለሁ አሁን ሽንኩርቴ ስለበሰለ ወደ ቀጣይ ሄዳለሁ በርበሬን እንጨምራለሁ ብዙ ጊዜ ወላጆች በርበሬ ለልጆቻቸው አያበሉም እኔ ግን 6 ወሩም አይሞላቸው ስጀምርላቸው እኩል ነው ከኛ ጋር የሚበሉ በርበሬ በጣም ነው የሚወዱት ልጆቼ በርበሬ ጨምሬበታለሁ በርበሬው እስከሚቁላላ ድረስ ደግሞ አሁን ሚትቦሉን እያደበለበልኩኝ ነው ፈከፍርኑ ዱቄት ትንሽ እያደረኩበት ማለት እንዳይላቀቅ እያደረኩኝ እዚህ ጋር ያደረኳቸው በድንቹ ልኮች ናቸው ሚትቦሎችን እያስተካከልኩ ያለሁት ማለት ነው አንዳንዴ እንደ ፍላጎቱ አደርጋለሁ መቼም አይመችም እሱ ፍላጎቱ ቢኖርም ግን ቀድሜ ለነገ ዛሬ አዘጋጅቼ ነው ማድረው ጧት ቶሎ ተነስቼ እንድሰራ ይሄ የወሬ ሳምንት ፕሮግራም ነው ሚትቦሉን አንዱ ሚትቦል ከአንዱ ሚትቦል ለመለየት ድንቾቹን እንድናረጋለን አሁን ድንቹን ከፋፍለን ጨርሰናል በላዩ ላይ ቺዝ እናረግበታለን አሁን ዝግጁ ሆኗል
ቅድም ኦቭኔን ለኩሼ ነበረ ወደ ኦቭን አስገባለሁ። ከኦቭን ውስጥ ከተን ከ20 እስከ 30 ደቂቃ ወይም ኃይል ከሌለው ደግሞ ስለሚታየን ቡኒያማ ከለር ሲሆን እናወጣዋለን። ኦቭን ውስጥ ከታለ ማለት ነው። ይሄ እስከሚደርስ ቅድም እዛ ጋር ሽንኩርት እያቁላላው ነበረ ለምሳ ሰዓት የሚሆን ፍርፍር እሱ ጋር ሄዳለሁ። ቁሌቱ በደንብ ተቁላልቷል። ውሃ በሚበቃን አይል ማለት ድርቆሽ ፍርፍር ሰው ብዙ ሰዓት ለምሳ ይጠቀመው፣ ግን እኔ ለልጄ ለምሳም እጠቀማለሁና ውሃን ትንሽ ጨመር እናደርግበታለን ለስለስ እንዲል ማለት ነው። ነጭ ሽንኩርት፣ ጨው፣ ድርቆሹን እሳቱ ላይ እንዳለ እንጨምርበታለን። ላላ እንዲል እንደዚህ ፈሳሽ ነገር ሲታየን በጣም ብዙ ከሆነ ትንሽዬ ድርቆሽ ከቀድሙ አነስ ባለው መንገድ ትንሽ ከጎኑ ላይ ፈጨት አድርገን እንጨምርበታለን። አይተን እንዲህ ሲሆን ረጠብ ሲል ከስቶፍ ላይ እናወጣለን። የምሳውም የቁርሱም ሰዓቱ ደርሷል። በቅድም ተከተል እንከታለን አብረን 4 ሰዓት ላይ ምግብ ስለሚበላ እዚህ ላይም ብዙ አላበዛበትም እንዳይሰላች። በክሰስም ስለሚበላ ይበቃዋል ብዬ ማንሳውን የሚበቃውን ያክል ጨምርለታለሁ። አሁን ቆጣጠሬ ጨርሻለሁ። የምሳው ሰዓቱ ቅድሚያ ይገባል። ከዛ የ4 ሰዓቱ ቅድም ተናግሬያለሁ። ምን ጊዜም ለልጄ ንጹህ ውሃ ነው የምከትለት። ንጹህ ውሃውን አስቀምጥለታለሁ። አሁን የ4 ሰዓቱንም የ6 ሰዓቱንም ምሳ ቋጥሬ ጨርሻለሁ። አሁን ልጄን ወደ ትምህርት ቤት ልሸኝ ስለሆነ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ዋሉ።